ገለበጥኩት አይደል? አልተሳሳትኩም። ያጅ እኮ ይለያል። ቲክታክ ላይ አሰርቻለሁ ብሎ የሚከራከር ጅግና እኮ ነው። ወይ አይደለም ልዬ፣ እንዴት እንደሆነ ታውቂያለሽ? አሁን የኛ ህዝብ ልንገርሽ፣ ስለኛ ህዝብ ላስረዳሽ። አሁን የኛ ህዝብ አሁን እዛ ጋር መታ እሱም እንትኑን አሰርቷል ስትል አይ እኔ አላሰራውም ብል እመኝኝ እናቴ ትሙት አያቆሙም፣ ወሬው አያቆሙም። ስለዚህ የኢትዮጵያ ህዝብ ምንድን ነው የሚወደው? እንዲህ ስትል አዎ። እኔ ግን ሀጂ ማወቅ ፈልጋለሁ። ይቀጠላል ነው ምን ይደረጋል? እስኪ ንገረን፣ ማናቅ እስኪ እንስማ። ይሄ እንዴት ነው? ምን ነው ማወቅ ጥሩ ነው። አሁን ለምሳሌ ሴቶች መቀመጫቸውን የወጣው ስባቸው መቀመጫቸው ላይ ይደረግላቸዋል። የእናንተ እንዴት ነው? እንደዛ ሞች እናቴ ትሙት ቆዳው የቻለውን ያህል ይከቱበታል። ቁመት ነው የሚጨምረው፣ ውፍረት ነው እንደዚህ። ቁመትም ከፈለክ ያለውን ሴንቲሜትር ያህል ነው የሚጨምረው። ያለውን ይሄ ምንድን ነው? አሁን እኮ ስሚ፣ ከዘራ በይው አንተ አሁን ሀጂ ጥያቄ አለ። የኔ ዕቃ እኮ ከቤታየው በ4 ሴንቲሜትር እኮ ነው የሚያንሰው። ስማ በላንተ ስማ አትጥራ። እዚህ እኔ ብቻ የምቀጠቅጥ ተው። አይ ተው እንደዛ ስማ። ጦርነት መጣብሽ። ጦርነት ስማ አትጥራ። ስማ እኔ ጦርነቱ ከርቻ ስማ አትጥራ። ስማ ሀጂ እኔ ጦርነቱ የምፈራ ሴት እኔ ላይ ነው የሚመጣው፣ አንቺ ላይ አይደለም። ነው አይ ስማ አትጥራ። እኔ እንዳትነካካ ብዬ ነው። ግን እኔ ጥያቄ አለኝ። አልጠራም ወንድሜ። እሺ አንተ ፍቅር ልትሰራበት ነው ወይስ ቂም ልታተርፍበት ነው? አይ እኔ ቂም ማትረፍ አልፈልግም እኮ ህመም ከመጣ እኮ ቂም። ወንዶቹ ግን ቂም አተረፍኩ እኮ። ኖ አይደለም፣ ጥያቄ አልገባህም። በጣም ከበዛ እኮ ላይክ ህመም ነው የሚሆነው። ህመም ይሆንባትና ቂም ትይዝባለች። መጥኜ ነው ይፈትዬ አስመጥኜ ነው መጥኜ ተኩሳለሁ ከሆነ እሺ። በጥናት ምን አይነት ነው የሚወዱት? በጣም ያረዘመ ወፈር ያለ በቃ እንደዛ አጣርቼ ነው እኔ። ሊያይ አታፍጥጪ፣ ቤተሰብ ነሽ። ጭፍና አድርጊ ወደ ስር ዝቅ አይንሽን። ጎበዝ ወይ ጉድ ጋይስ፣ ጉድ እኮ ነው እየሰማን ያለ ነው። ጌታ ወይ ሀጂ ለቆይ ግን ሀጂ ለምንድን ነው ሀጂ የተባልከው? እኔ ስምህን ማወቅ ፈልጋለሁ። ሀጂ ለምን ተባልክ? ስወለድ ጅዳ ነው የተወለድኩት። አይ ነው ግን ሙቤ ነበርኩ። ለምንድን ነው ሀጂ ያሉክ? አሁን በፊት እኮ በሙቤ ነበርኩ። ከድሮ ማለት ነው ቲክታክ ስትመጣ ነው ሀጂ የተባልከው እኮ እያልኩ እኮ ነው። እኛ በሙቤ ነበር የምናውቀው። ፌስቡኬም ከድሮም ሀጂ ቤስት ነው። በጭራሽ ሀጂ ቤስት ነው። እናቴ እርጉዝ ሆና ሀጂ አድርጋለች እና ለዛ ነው ሀጂ አለች። ለምንድን ነው ሀቢባ ቤት ገብተህ ክርስቲያን ነኝ ያልከው ታዲያ? እንዴ ታዲያ እንደዛ እንዴ ነኛ እኮ ስለሆንኩ እኮ ነው እንዴ። ምን ዩቲዩብ ላይ ሶቶ የለ እንዴ? ምን ተንጫጫ ይሄ ህዝብ። አይ በሃይማኖት መንጫጫቱ ይከብዳል ብዬ ነው ያልሆንኩን ነኝ ማለት አይከብደኝም። አይ የቀለድኩ አይደል። ሊያየ ግን አሁን ወደ ገደለው ስለ ዕቃው ስትሰሚ ምን አልሽ? እኔማ ምን እላለሁ ገረመኛ። ምን እላለሁ? ምን አልሽ? እንደዚህ አላልሽም? የቤተሰባችን ኩራት የኛ ጀግና ምናምን አላልሽ? የቤተሰባችን ኩራት የምለው በተፈጥሮ ነው እንጂ በሰው ሰራሽማ አልልም። እንዴ ሰው ሰራሽ አይደለም። ሰው ሰራሽ የሚባለው እኮ ፕላስቲክ ሲገባበት ነው። ያየ እና ቁመት ነው ያስጨመርኩበት አላልክም እንዴ? እኮ ቁመት ትንሽ ከዛ ውፍረት ነው፣ በጣም ውፍረት ነው። ሞር ቁመት እንዴት አስጨመርክበት? ይጨመራል፣ ከውስጥ ይሳብና ይጨመራል። ሀጂ ቁመት ስንት ነው አንተ? ቁመት በአጠቃላይ ሜትር ከ65። ኦኬ አጭር ነው ማለት ነው። አጭር አልባለም። ጋይስ ቁመት ይጨመራል እንዴ? ያ ነገር ነው። አዎ ጎግል አድርገሽ ወይ ሀጂ አባባል እኮ አልገባም። እንዴት ነው ቁመት የሚጨምረው? አትሞቱ
ለምን እንሞታለን እንዴ? ሕክምና እኮ ነው። ማንም የሚያደርገው እኮ ነው። ሊያየ ይሄማ ከባድ ነው ጋይስ። እና ሊያየ እንደ ቤተሰብ ግን እውቅና አልሰጠሽልኝም። በጣም ተናድጃለሁ። እዩዬ ዌልካም ብያለሁ ብራዘር። ብሮ ሰላም ነው ወይ? ሰላም ነው። ወደ ስራ እንደወሰድ ነው አለሁልህ። ኢንፎርሜሽን ያባክን የተመዘገበ ሰው ብዛቱ በውስጥ ሚኪ እንዴት ነው አባቴ? ናግባ ተሰብሰቡ እስኪ ስለዚህ ሰውዬ እንወያይበት። እንዴ ሚኪ ቤተሰብ ነው። ስቃዩ ቤተሰብ ነው። ና እስኪ ሚኪ ታለ ሚኪ ላክ እዩ እስኪ ንገረን ስለዚህ ሰውዬ ነገር። እዩ ያሰብነውን ስራ አስረዳት። 1-2 ደቂቃ ሚውት ላድርግ። ሊሊሾ ሙሌቱን ነው ወይስ ምን ነው? ረዝሟል አለ እኮ። ያ ይሰራል እኮ እኮ ኖርማል እኮ አብዛኛው አበሻ እኮ ያሰራል እኮ እኮ በሱ እኮ የተጀመረ እኮ አይደለም እኮ ይጎተታል። ያ ዋይናት በደንብ የሚደረግ ቴራፒ ይደረጋል። ቴራፒ እየተደረገ ስሪንጅ ነው የሚደረገው። ይሞላል ማሳጅ እየተደረገ አንዳንድ አበሻ በትል አይደል ማሳጅ እየተደረገ ማለት ነው። ለስንት ቀን ይተኛል? እስኪ ማለቴ እስኪ ለስንት ቀን ኖርማል ይሆናል? እስኪ ጎተት ድረስ ምንድን ነው የሚደረገው መሰለሽ? አሁን ወደ ቱርክ ሄደው ያስሞላሉ አይደል ፀጉራቸው ሆቴል ተቀምጠው እየተመላለሱ አይደል ቼክአፕ የሚደረጉት ብለር ታይቷቸው ምናምን ሲታጠብ ምናምን ራሳቸው ጭንቅላታቸው ይወጋል። የመጀመሪያ ይወጋል መርፌ። ከዛ ማሳጅ እየተደረገ ይመለሳል ወደ ሆቴሉ። ከ3 ከ4 ቀን በኋላ ሄዳል እንደገና ይወጋል። ምክንያቱም አንዴ አይደለም የሚወጋው በጣም ሴንሲቲቭ ፓርት ነው። 3 4 5 ጊዜ ምናምን እየተመላለሰ ሆስፒታል ጨርሶ ሌቭሉን እስከ 4 ነው ምናምን ሌቭል ጨርሶ ማሳጅ ተደርጎ ምናምን ነገር ይመለሳል። ለብጠቱ ምናምን ሲቀር እኮ ማሳጅ ቻው። እሺ ያይ ቻው። በልካም ቴንክ ዩ ሃጂ ካጠፋው ሶሪ ቻው። ኦኬ እሺ። እኔ ገረመኝ። እንዴት ነው ቁመት የሚጨምረው? እንዴት ነው ቁመት የሚጨምረው? ግን በጣም ወይ ማሚ እሺ ክፈችላ ይጨምራል እኮ በተፈጥሮ። እንዴት ነው አሁን ለምሳሌ ወንዶች እድሜያቸው ሲጨምር ታውቂያለሽ አይደል? የቆዳ መሸብሸብ ይመጣል። አዎ እሱን እኮ ነው ማለት ያንን የቆዳ መሸብሸብ እኮ ነው ለመወጠር እኮ ነው። እዩ ቆይ አንድ ግልጽ አድርግና እንዴት እንደሆነ ልንገርሽ። 3 አይነት አሰራር ነው ያለው። ሰማሽ? 4 አይነት አይንሽን